ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ማክሰኞ መጋቢት 30 2017 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸውን ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። ከዜናዎቹ ጋር ገዛይ እንዱላ ቆይታ አደርጋለሁ። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የአትሌቲክስ ዜናን ቀዳሚ እናደርጋለን። በአሜሪካን ካሊፎርኒያ በተካሄደ የ5 ኪሎ ሜትር የሩጫ ውድድር ኢትዮጵያዊቷ አትሌት ለምለም ኃይሉ ርቀቱን በቀዳሚነት በማጠናቀቅ አሸናፊ ሆናለች። የአጭርና መካከለኛ ርቀት ተወዳዳሪዋ አትሌት ለምለም ኃይሉ ውድድሩን በአሸናፊነት ለመፈጸም 15 ደቂቃ ከ13 ሰከንድ ጊዜ ብቻም ፈጅቶባታል። ታላላቅ የዓለማችን ሀገራት አትሌቶች በተካፈሉበት በዚህ የውድድር መድረክ ላይ ኢትዮጵያዊቷ አትሌት ለምለም ኃይሉ ሌሎች የአፍሪካ ሀገራት አትሌቶች የሜዳሊያ ሰንጠረዡ ሳይገቡ ቀርቷል። ወደ ሌላኛው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ፕሪሚየር ሊግ እንመለከታለን። የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ24ኛ ሳምንት መርሃ ግብር ጨዋታዎች በትላንትናው ዕለት በሐዋሳ ስቴዲየም መከናወን ጀምረዋል። የመርሃ ግብሩ ቀጣይ ጨዋታዎች በነገው ዕለትም ቀጥለው ሲከናወኑ ነገ ቀን 9 ሰዓት ላይ ኢትዮ ኤሌክትሪክ ከሐዋሳ ከተማ ጋራ ጨዋታቸውን ሲያደርጉ ሱል ሽረ ከሲዳማ ቡና ደግሞ አመሻሽ 12 ሰዓት ላይ ጨዋታቸውን የሚያከናውኑ ይሆናል። በተለይ በመርሃ ግብሩ ቀዳሚነት ጨዋታቸውን የሚያደርጉት የኢትዮ ኤሌክትሪክ እና የሐዋሳ ከተማ ጨዋታን ስንመለከት ሐዋሳ ከተማ አሁንም ወራጅ ቀጠና ስፍራ ላይ የሚገኝ ሲሆን በ20 ነጥቦች 15ኛ ደረጃ ላይ ተቀምጧል። የአሰልጣኝ ሙልጌታ ምረቱ ቡድን ወደ አሸናፊነት ለመምጣት ብሎም ከፕሪሚየር ሊጉ ተሰናባች ክለቦች መካከል አንደኛው ላለመሆን ቀጣይ ጨዋታዎችን ማሸነፍ ይጠበቅበታል። ተጋጣሚው ክለብ ኢትዮ ኤሌክትሪክ በበኩሉ አሁን ላይ በደረጃ ሰንጠረዡ 11ኛ ደረጃ ላይ ሲገኝ የሰበሰባቸው ነጥቦች 28 ናቸው። በነገው ዕለትም የመርሃ ግብሩ ቀጣይ ጨዋታዎች ቀጥለው ሲከናወኑ አርባ ምንጭ ከተማ ከኢትዮጵያ ንግድ ባንክ ቀን 9 ሰዓት ላይ ጨዋታቸውን ሲያደርጉ የመርሃ ግብሩ ታላቁ ጨዋታ ተብሎ በበርካታ የእግር ኳስ አፍቃሪያን ዘንድ እየተጠበቀ የሚገኘው የባህር ዳር ከተማና ኢትዮጵያ ቡና ጨዋታ አመሻሽ 12 ሰዓት ላይ የሚከናወን ይሆናል። የሊጉን የደረጃ ሰንጠረዥ ትላንትና ከተጋጣሚው ክለብ 1 ነጥብ መውሰድ የቻለው ኢትዮጵያ መድን በ45 ነጥቦች በቀዳሚነት ሲመራ ኢትዮጵያ ቡናና ወላይታ ዲቻ እኩል 36 ነጥቦችን ይዘው ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። በተመሳሳይ የኢትዮጵያ ሴቶች ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ20ኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለት መከናወን ጀምረዋል። በነገው ዕለትም የመርሃ ግብሩ ቀጣይ ጨዋታዎች ሲደረጉ አንበሪቾ ከተማ ከልደታ ክፍለ ከተማ ረፋድ 4 ሰዓት ላይ ጨዋታቸውን ሲያደርጉ ባህር ዳር ከተማ ከሐዋሳ ከተማ ደግሞ ቀን 8 ሰዓት ላይ ጨዋታቸውን ያደርጋሉ። የዕለቱ የመርሃ ግብሩ የመጨረሻ ጨዋታ በአርባ ምንጭ ከተማና በቦሌ ክፍለ ከተማ መካከል ቀን 10 ሰዓት ላይ በነገው ዕለት የሚከናወን ይሆናል። የሊጉን የደረጃ ሰንጠረዥ ኢትዮጵያ ንግድ ባንክ በ47 ነጥቦች በቀዳሚነት ሲመራ ሐዋሳ ከተማ በ37 ነጥብ ይከተላል። እንዲሁም ሲዳማ ቡና 34 ነጥቦችን ይዞ ሶስተኛ ደረጃ ላይ የሚገኝ ሲሆን ኢትዮ ኤሌክትሪክ እና ልደታ ክፍለ ከተማ ተከታዩን ደረጃ ይዘውታል። የሊጉን የከፍተኛ ጎል አስቆጣሪነት ትራክ ሴና ፏቁማ በቀዳሚነት ስትመራ እንዲሁም ደግሞ የኢትዮ ኤሌክትሪክ የፊት መስመር አጥቂ መሐሌት ምትኩ ደግሞ በሁለተኝነት ትከተላለች። ወደ መጨረሻው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ከፍተኛ ሊግ እናገኛለን። የኢትዮጵያ ከፍተኛ ሊግ የ2017 ዓ.ም የውድድር ዘመን የምድብ ሀና የምድብ ላይ ጨዋታዎች እየተከናወኑ ይገኛሉ። በምድብ በሐዋሳ እየተከናወነ በሚገኘው የውድድር መድረክ ላይ ሸገር ከተማ እግር ኳስ ክለብ አስቀድሞ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን ማረጋገጡ የሚታወስ ነው። በምድብ ላይ የሚደረጉት ጨዋታዎች ግን አሁንም ወደ ሊጉ ያደገውን ክለብ ያለየ ሆኗል። በተሳታፊ ክለቦች መካከልም ከፍተኛ ፍክክርን እያስመለከተ ይገኛል። በተከናወኑ ጨዋታዎች የተመዘገቡ ውጤቶችን ስንመለከት እንጂባራ ከተማ ሶሎዳ አድዋን 2-1 በሆነ ውጤት ማሸነፍ ችሏል። ለእንጂባራ ከተማ ያሸናፊነቱን ሁለቱን ግቦች ፍሳሐ ቶማስ 32ኛው ደቂቃ ላይ፣ ዮናታን አምባይ ደግሞ 48ኛው ደቂቃ ላይ ኳስና መረብን ማገናኘት ችሏል። በረከት ብርሃኑ 38ኛው ደቂቃ ላይ ለሶሎዳ አድዋ ብቸኛውን ግብ ከመረብ ማሳረፍ ችሏል። ሌላኛው በነቀምቴ ከተማና በዱራሜ ከተማ መካከል የተደረገውን ጨዋታ ነቀምቴ ከተማ 4-1 በሆነ ውጤት ማሸነፍ ችሏል። ሚካኤል አሲሳ 8ኛው ደቂቃ ላይ፣ ቶሎ ዋቅ ተስፋዬ 13ኛው ደቂቃ ላይ፣ ሰጠኝ ኢየሱስ ታረቀኝ ደግሞ 23ኛው እና 28ኛው ደቂቃ ላይ ነቀምቴ ከተማን አሸናፊ ያደረጉ 4 ግቦችን ከመረብ አሳርፈዋል። በምድብ ላይ የተደረጉ ጨዋታዎችን ስንመለከት ነገሌ አርሲ ከንብ ያደረጉት ጨዋታ አንዳቻ በሆነ ውጤት ተጠናቋል። ሁለቱ ክለቦች ወደ ኢትዮጵያ ፕሪሚየር ሊግ ለማደግ ከፍተኛ ፍክክር ያደረጉበት ጨዋታ እንደሆነም ተመልክተናል። 23ኛው ደቂቃ ላይ ኢብሳ ፍቃዱ ለነገሌ አርሲ ጎል ሲያስቆጥር 44ኛው ደቂቃ ላይ ደግሞ ኪዳኔ አሰፋ ንብን አቻ ያደረገ ግብ ከመረብ ማሳረፍ ችሏል። ጨዋታው ሌላ ግብ ሳይቆጠርበት አንዳቻ በሆነ
በሆነ ውጤትም ጨዋታው ተጠናቋል። ሌላኛው ተጠባቂው ጨዋታ በሱሉልታ ከተማና እንደዚሁ ባላባ ከተማ መካከል የተደረገው ጨዋታ በሱሉልታ ክፍለ ከተማ 3-2 አሸናፊነት ፍጻሜውን አግኝቷል። ከቤ ብዙነ 6ኛውና 42ኛው ደቂቃ ላይ በጨዋታና በፍጹም ቅጣት ምት ሁለት ግቦችን ከመረብ ሲያሳርፍ አብታም ወርቁ 94ኛው ደቂቃ ላይ ሌላኛውን የሱሉልታ ክፍለ ከተማ ጎል ከመረብ ማሳረፍ ችሏል። የኋላ ሸት የተባለው ተጫዋች ለአላባ ከተማ ሁለቱን ግቦች 60ኛውና 86ኛው ደቂቃ ላይ እንደዚሁ ከመረብ ማገናኘት ችሏል። የምድብ ለን በርከት ያሉ ክለቦች ወደ ኢትዮጵያ ፕሪሚየር ሊግ ለመምጣት ከፍተኛ ፍክክር እያደረጉበት ይገኛሉ። ነገሌ አርሲ 40 ነጥቦችና 17 ንጹህ የግብ ክፍያን በመያዝ በቀዳሚነት እየመራ ሲገኝ ደሴ ከተማ በ38 ነጥቦችና በ21 ንጹህ የግብ ክፍያ ሁለተኛ ደረጃ ላይ ተቀምጧል። አላባ ከተማና ንብ ሌሎች ወደ ፕሪሚየር ሊጉ ለማደግ እድል ያላቸው ክለቦች ሆነዋል። ውድ ተመልካቾቻችን ከናሁ ቴሌቪዥን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል እንግዲህ የሀገር ቤት ስፖርታዊ ዜናዎች ወደ እናንተ ደረሱ። ከዚህ ሰዓት ጀምረን ደግሞ የባህር ማዶ ስፖርታዊ ዜናዎችን ወደ እናንተ የምናደርስ ይሆናል። አብራችሁን ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ቀዳሚው የባህር ማዶ ስፖርታዊ ዜናችን ስናልፍ የታላቁን የአውሮፓ ቻምፒየንስ ሊግ የውድድር መድረክ የሩብ ፍጻሜ መጀመሪያ ዙር ጨዋታ እናገኛለን። ዛሬ ምሽት የሚደረጉ የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ሁለት ጨዋታዎች ይከናወናሉ። የበለጠ የእግር ኳስ ቤተሰቡን ቀልብ ከወዲሁ መሳብ የቻለው የእንግሊዙ ክለብ አርሰናል በሜዳው ኤሚሬትስ የስፔኑንና የውድድር መድረኩን አያሉን ክለብ ሪያል ማድሪድን የሚያስተናግድበት ጨዋታ ከወዲሁ ትልቅ ትኩረትን አግኝቷል። ሁለቱ ቡድኖች ከዚህ ቀደም ለአራት ጊዜያት ያህል በአውሮፓ መድረክ ተገናኝተው አንዳንድ ጊዜ መሸናነፍ የቻሉ ሲሆን ሁለቱን ጨዋታዎች ደግሞ ባቻ ውጤት እንደዚሁ ማጠናቀቅ ችሏል። በተለይ በ2006 በዚሁ መድረክ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ አርሰናል በደርሶ መልስ ድምር ውጤት የስፔኑን ክለብ ሪያል ማድሪድን በድምር ውጤት አሸንፎ ከውድድር መድረኩ ያሰናበተበት ውጤት የሚታወስ ነው። በእርግጥ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የስፔኑ ክለብ ሪያል ማድሪድ 15 ጊዜያት ያህል የመድረኩን የዋንጫ ክብር በማሳካት ከሁሉም የዓለማችን ክለቦች ቀዳሚ መሆኑ የሚታወቅ ነው። ነገር ግን አርሰናልም በ2006 ከባርሴሎና ጋር በፍጻሜው በዚሁ የውድድር መድረክ ላይ ተገናኝቶ ለመጀመሪያ ጊዜ 2-1 በሆነ ውጤት ተሸንፎ የዋንጫውን ክብር ለማሳካት የነበረው ህልም እንዳልተሳካለት የሚታወስ ነው። ከረጅም ዓመታት በኋላ የዚህን መድረክ የዋንጫ ክብር ለማሳካት በወጣቱ አሰልጣኝ ሚካኤል አርቴታ እየተመራ ዘንድሮ ጥሩ ጉዞን እያደረገም ይገኛል። በአጠቃላይ ባደረጋቸውም ጨዋታዎች በአሸናፊነት ከ1 እስከ 8 ውስጥ ሆነው ያጠናቀቁ በመጀመሪያው የሊግ ፌስ ላይ ከሚገኙ 8 ክለቦች መካከልም ቀዳሚው እንደነበረ የሚታወስ ነው። ይሁንና በዚህ በጥሎ ማለፍ 16ቱ ጨዋታ ላይ ደግሞ በነበራቸው እንቅስቃሴ ላይ የሆላንዱን ክለብ ፒኤስቪን በከፍተኛ የግብ ልዩነት በማሸነፍ ወደ ሩብ ፍጻሜ መቀላቀሉም የሚታወስ ነው። ሪያል ማድሪድ ደግሞ በበኩሉ በጥሎ ማለፍ 16ቱ ጨዋታ ላይ ሌላኛውን የስፔኑን ክለብ አትሌቲኮ ማድሪድ በመለያ የምታሸንፎ ነው ወደ ሩብ ፍጻሜ ወደ ዛሬው ፍልሚያ መቀላቀል የቻለው። ከዚህ አንጻር ሁለቱ ቡድኖች ዛሬ ምሽት የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። በሁለቱም ቡድኖች መካከል የተለያዩ ተጫዋቾች ጉዳት ላይ ይገኛሉ። በተለይ በአርሰናል በኩል በእንግሊዝ ፕሪሚየር ሊግ የ30ኛ ሳምንት መርሃ ግብር ላይ በተደረገ ጨዋታ ፉልሃምን በገጠሙበት ጨዋታ ጉዳት አስተናግዶ የወጣው የገብርኤል ማጋሌዥ ጉዳት አርሰናል ላይ በተከላካይ ስፍራው ላይ ከፍተኛ ክፍተት ሊያመጣበት እንደሚችል እየተጠቆመ ይገኛል። ከጨዋታው አስቀድሞም በዚህ ዙሪያ ላይ አስተያየት የሰጡት አሰልጣኝ ሚካኤል አርቴታ የዚህን ተጫዋች ቦታና ክፍተት ለመሸፈን የተለያዩ አማራጮችን እንጠቀማለን፣ ነገር ግን አሁን ላይ ለጋዜጠኞችም ይሁን ለስፖርት ቤተሰቡ የምለው ነገር የለም፣ ሁሉንም ነገር ዛሬ ምሽት ትመለከቱታላችሁ የሚል ሀሳባቸውንም ሰንዝረዋል። አሰልጣኝ ካርሎ አንቸሎቲ ከዛሬ ምሽቱ ጨዋታ በተለይ
በተለየ መልኩ እኛ ለመልሱ ጨዋታ ወይም ደግሞ በሜዳችንና በደጋፊያችን ፊት ለምናደርገው የሳንቲያጎ በርናባውን የመልስ ጨዋታ ላይ የበለጠ ትኩረት እናደርጋለን። የዛሬውንም ጨዋታ ግን በጥንቃቄ ለማድረግ ወደ ሜዳ እንገባለን የሚል ሐሳብ ሰጥቷል። ዛሬ እንግዲህ ምሽት ላይ የሚደረገው ጨዋታ ከሀገር ቤት እስከ ባህር ማዶ በአውሮፓ ቻምፒየንስ ሊግ የውድድር መድረክ በተለይ ደግሞ በአርሰናል ደጋፊዎች ዘንድ በከፍተኛ ሁኔታ እየተጠበቀ ይገኛል። ሌላኛው ተጠባቂው ጨዋታ እንደዚሁ ባየር ሙኒክ በሜዳው አሊያንዝ አሬና የጣሊያኑን ክለብ ኢንተር ሚላንን የሚያስተናግድበትም ጨዋታ ትልቅ ትኩረትን አግኝቷል። በ2023-24 የውድድር ዓመት በዚሁ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ከማንቸስተር ሲቲ ጋራ የፍጻሜ ተፋላሚ የነበሩት ኢንተር ሚላኖች በዘንድሮ ዓመትም ወደ ተሻለ ጉዞ ለማምራት ከፍተኛ ጥረት በማድረግ ላይ ይገኛሉ። በዛሬ ምሽቱ የባለሜዳው ክለብ ባየር ሙኒክም በአሰልጣኝ ቪሴንት ኮምፓኒ እየተመራ የፍጻሜው ጨዋታ በዛው በጀርመን ስለሚደረግ ይሄንኑ ለደጋፊዎቻችን ለማበርከት ተዘጋጅተናል የሚል አስተያየት ሰጥቷል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ማክሰኞ ምሽት መጋቢት 30 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። የናሁ ቴሌቪዥንን ተወዳጅ ፕሮግራሞችን ለማግኘት በዲኤስቲቪ 481 ላይ ታገኙናላችሁ። ከዛ ባሻገር ደግሞ በተለያዩ አማራጮች በማህበራዊ ሚዲያ ወደ እናንተ በመላው ዓለም እየደረስን እንገኛለን። በቲክታክ፣ በፌስቡክ እንዲሁም ደግሞ በዩቲዩብ ቻናላችን ታገኙናላችሁ ማለት ነው። በተለይ ዩቲዩብ ቻናላችንን ከ366 ሺህ በላይ ተከታዮች አሉት። ይህንን ተመራጭ ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ፖለቲካዊ የሀገር ቤት እስከ ባህር ማዶ ድረስ ያሉ ወቅታዊና አዳዲስ ፕሮግራሞችን ታገኙበታላችሁ። ዜናዎችን እንዲሁም ደግሞ የመዝናኛ ፕሮግራሞች ወደ እናንተ ይደርሱበታል። ይህንን ዩቲዩብ ቻናል እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በድጋሚ እንጋብዛችኋለን። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ አድርጌያለሁ። ቀሪ ናሁ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። በያላችሁበት ቸር ጊዜ ይሁንላችሁ። መልካም ጊዜ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!